የኢትዮጵያ ሀገራዊ ምክክር ኮሚሽን የተጨመረለት የአንድ ዓመት የሥራ ዘመን ከመጠናቀቁ በፊት ዋናውን የሀገራዊ ምክክር ጉባኤ እውን ለማድረግ እየሰራ መሆኑን አስታውቀዋል። ከኢቢኤስ ቴሌቪዥን ጋር ቆይታ ያደረጉት የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ ዋናው ጉባኤ ሲካሄድና ከተጠናቀቀ በኋላም የሚወስደውን ጊዜ ለመወሰን አስቸጋሪ እንደሆነ ገልጸዋል። ኤርሚያስ በጋሻው ነው ያነጋገራቸው። ምስሌ ሀሺም ታቀርበዋለች። የኢትዮጵያ ሀገራዊ ምክክር ኮሚሽን ከዚህ ቀደም በ10 ክልሎችና በሁለቱ ከተማ አስተዳደሮች የአጀንዳ ማሰባሰብና በዋናው የምክክር ጉባኤ የሚሳተፉ ተወካዮች መረጣ አከናውኗል። የቀሩት አማራና ትግራይ ክልሎች ነበሩ። ከሰሞኑ ታዲያ የአማራ ክልልን የምክክር መድረክ ማካሄድ ጀምሯል። በክልሉ ካለው ወቅታዊ ሁኔታ በመነሳት በርካቶች ሂደቱ ማካሄድ አይቻልም የሚል ሐሳብ ሲያነሱም ቆይተዋል። ነገር ግን ኮሚሽኑ ረጅም ጊዜ ዝግጅት ካደረገ በኋላ የክልሉን የአጀንዳ ማሰባሰብ ሂደት በርዕሰ ከተማዋ ባህር ዳር ማከናወን ችሏል። ዝግጅት ክፍላችን ያነጋገራቸው ምክትል ዋና ኮሚሽነር ሂሩት ገብረስላሴን እንዴት ሊሳካላችሁ ቻለ ብለን ጠይቀናቸዋል። ህዝቡ ስለፈለገ ነው የተሳካልን እና ከኛ ጋር የሚሰሩ ተባባሪ አካላት በየወረዳው ህዝቦችን እየሰበሰቡ በምክክሩ መሳተፍ መፈለጋቸውን ጠይቀው ተወካዮች እንዲመርጡ ሲያደርጉ ህዝቡ ያለ ምንም ማንገራገር በዚህ ጉዳይ ላይ መሳተፍ እንደሚፈልግ በመግለጹ ሊሳካ ቻለ። ህዝቡ ስለፈለገ ወጣ፣ ህዝቡ ስለፈለገ መረጠ፣ ህዝቡ ስለፈለገ ወከለ። የኛ አሰራር እኛ ሳንሆን የምንመርጠው ማህበረሰቡ ራሱ እነከሌ ይወክሉናል ብሎ የሰጠንን ሰዎች ሰበሰቡ ማለት ነው። በዚህ ምክንያት በየወረዳው የተደረገው ምርጫ ሲጠናቀቅ ባህር ዳር ላይ ሰብስቦ ሴቶች እንደ ሴትነታቸው፣ ወጣቶች እንደ ወጣትነታቸው፣ የሀገር ሽማግሌዎች እንደ ሀገር ሽማግሌነታቸው መክረው አጀንዳቸውን እንዲሰጡን ያረግንበት ፕሮሰስ ነው። ምክትል ዋና ኮሚሽነሯ እንደገለጹት ዝግጅት ክፍላችንም እንደተመለከተው በዚህ መልክ ከመላው አማራ ክልል የተወከሉ ከ4500 በላይ ተሳታፊዎች እንዲሁም የተለያዩ አደረጃጀቶችን የወከሉ ከ2000 በላይ ተሳታፊዎች ባህር ዳር ከትመዋል። በአማራ ክልል ስራ አመራር ማሰልጠኛ ማዕከል እየተካሄደ በሚገኘው በዚህ ምክክር ተሳታፊዎች በየቡድናቸው አጀንዳዎችን እየተወያዩ ሲለዩም ቆይተዋል። ምክትል ዋና ኮሚሽነር ሂሩት ገብረስላሴም እየተነሱ የሚገኙ አጀንዳዎች የክልሉን መሰረታዊ ችግር ይፈታሉ ብዬ አምናለሁ ይላሉ። ይሄ ክልል ችግር ይሄ ነው ብሎ አቅርቦ በዛ ዙሪያ የኢትዮጵያ ሕዝብ ተሰብስቦ ተማክሮ የሚገኝለት መፍትሄ አብዛኛው የዚህን ክልል መፍትሄ ይፈታል፣ ችግሮች ይፈታል ብዬ አምናለሁ። ሁሉ ነገር አይፈታም፣ ግን በጣም መሰረታዊ የሆኑ ነገሮችን ሊፈታ ይችላል ብዬ አምናለሁ። ዋናው ነገር አምነውበት በዚህ በሂደት አምነው ተገኝተው ቁጭ ብለው ተመካክረው ተጨቃጭቀው ይሄ ነው የሚሻለው ይሄ ነው የሚበልጠው እያሉ ተነጋግረው የሚሰጡን አጀንዳ ሂደት ራሱ ትልቅ ነገር ነው። በእንዲህ አይነት መልክ ቁጭ ብሎ ህዝብ የተነጋገረበት አጋጣሚ በታሪካችን ብዙ ያለ አይመስለኝም እና ይሄ ታሪካዊ አጋጣሚ ነው፣ ታሪካዊ ሂደት ነው። እግዚአብሔር ተጨምሮበት ውጤታማ እንሆናለን ብዬ አምናለሁ። በአማራ ክልል በመንግስትና ራሱን ፋኖ ብሎ በሚጠራው ቡድን ታጣቂዎች መካከል የሚካሄደው ጦርነት ከምክክሩ ጋር እየተያያዘ ሲነሳም ቆይቷል። የሀገራዊ ምክክር ኮሚሽንም ታጣቂዎቹ አስፈላጊው ጥበቃ ተደርጎላቸው ጭምር ወደ ምክክሩ እንዲገቡ ተደጋጋሚ ጥሪዎች ቢያቀርብም እስካሁን ምላሽ እንዳላገኘ ገልጿል። አንዳንድ ወገኖች ታጣቂዎች ባልተሳተፉበት ሁኔታ የሚደረግ ምክክር ላይ የቅቡልነት ጥያቄ ያነሳሉ። እኛም ይህንን ጉዳይ ለምክትል ዋና ኮሚሽነሯ ጠይቀናቸዋል። የፖለቲካ ፓርቲም ሆነ ትጥቅ ትግል አካሄዳለሁ የሚል ክፍል ራሱን ወክሎ አይደለም ህዝቡን ወክዬ ነው የሚለው። እነዚህ ድርጅቶች እኮ ራሳቸውን ግለሰቦችን ወክለው ሳይሆን የክልሉን ህዝብ ወክለን ነው የሚሉት። የወከልን የሚሏቸው ህዝቦች ዛሬ መጥተው እዚህ ከተነጋገሩ ይሄንን ፕሮሰስ ሌጂቲሜት አይደለም እንዴት ማለት ይቻላል? እኔ ወክያለሁ የምለው ህዝብ እኔ ባልገኝም መጥቶ ከተናገረ ከዚህ በለጠ ነገር ያለ አይመስለኝም እና ዞሮ ህዝብን ነው የምንወክለው ነው የምንለው። ስለዚህ ራሱ ህዝቡ መጥቶ ከተናገረ ይሄ ህዝብ የሚሰጠን አጀንዳ እነሱ ከሚሰጡን አጀንዳ የተለየ ሊሆን አይችልም።
እንግዲህ የህዝብ ነጸብራቅ ነው ከተባለ ማለት ነው። ኮሚሽኑ ቀሪ ተግባራትን ማጠናቀቅ እንዲችል በቅርቡ የህዝብ እንደራሴዎች ምክር ቤት የሥራ ዘመኑን ለ1 ዓመት አራዝሞለታል። በትግራይ ክልል የአጀንዳ ማሰባሰብ መድረኩን ማካሄድና የፌዴራል ተቋማትን የምክክር መድረክ ማከናወን እንዲሁም ዋናውን የሀገራዊ ምክክር ጉባኤ ማሰናዳት ደግሞ የቀጣይ ጊዜ ትኩረቶቹ ናቸው። ዋናውን ጉባኤ ማሰናዳት ከፍተኛ ዝግጅት የሚጠይቅ መሆኑን የሚጠቅሱት ምክትል ዋና ኮሚሽነር ሂሩት የተሰጣቸው ጊዜ ከማለቁ በፊት ጉባኤውን እንደሚጠሩ ገልጸዋል። ለምሳሌ በትግራይ ክልል ላይ የሚሰራ ቡድን ካለ እቤት ውስጥ ደግሞ የአጀንዳ ቀረጻ፣ የምክክር ጉባኤው ዝግጅት፣ የፋሲሊቴተርስ ትሬኒንግ፣ የፋሲሊቴተርስ ግኝት ይሄ ሁሉ ከፍ ያለ ስራ ነውና አንድ እርግጠኛ መሆነው ነገር እግዚአብሔር ከረዳን ማንዴታችን ከማለቁ በፊት ሀገራዊ ጉባኤን እንጠራለን። እንግዲህ አሁን ሀገራዊ የምክክር ጉባኤ ሲጠራ የዛ ማጠርና መርዘም ከኛ እጅ ውጭ ነው። ህዝቦች ተሰብስበው በትላልቅ ጉዳዮች ላይ ውሳኔ ለመስጠት የሆነ ስምምነት የሆነ ኮንሰንሰስ ላይ እንዲደርሱ የሚሰሩ ስራዎች አሉ። እነዛ ምን ያህል ርዝመትና ጥረት እንደሚኖራቸው አይታወቅም። ግን አንድ እርግጠኛ መሆነው ነገር የተሰጠን ጊዜ ከማለቁ በፊት ጉባኤውን እንደምንጠራና የጉባኤው ምክክር እንደሚጀምር አውቃለሁ።